አስደንጋጩ የኢራን ውሳኔ ምን ይሆን? ኢራን አደገኛ የተባለውን ውሳኔ ወሰነች። ዓለምን እያነጋገረ ያለው ከመካ ሰማይ ስር የታየው አስገራሚ ክስተት። አባ ዙሪያ ጧፍ ያደረጉ ወፎች ዓለምን እያነጋገሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ድረስ አኗነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች እንደምናላችሁልኝ እኔ ያለው አልሐምዱሊላህ። ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ከቻላችሁና ፍቃዳችሁ መልካም ፍቃድ ካላችሁ ይህችን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮቻችን እንገባለን። አብራችን ቆዩ። እስራኤል የፓርላማ አባል በፓለስቲኒያኖች ላይ የተወሰነው የሞት ቅጣት የታሰሩት ማለት ነው ህጉን በመቃወም ወጥቷል። ትናንትና ዓለም ላይ ብዙዎችን ያነጋገረ የእስራኤል ፓርላማ ወይም ኬሴኔት ማለት ነው አንድ ህግ አውጥቷል። ይህም ደግሞ አሸባሪ ብሎ ያዛቸው የፓለስታይን ሰዎች እንግዲህ የሞት ቅጣት እንዲወሰንባቸው የሚያደርግ ህግ ማጽደቁን ተከትሎ ነው። እናም ይህ የእስራኤል የፓርላማ አባል የሆነውና የገዢው ፓርቲ ተቃዋሚ የሆነው ኦፈር ካስፊር የተባለ ሰው ማለት ነው ትናንትና እስራኤል ፓርላማ ላይ የተወሰነው የሞት ቅጣት ማለት ነው ያ የሞት ቅጣት ህግ ሳይሆን የዘር ማጽዳት ህግ ቅጣት በማለት ነበር እንግዲህ ህጉን የተቃወመው ማለት ነው። ኦፈር ካሲር ካነሳቸው ነጥቦች መካከል ይህ ዘረኝነትና አድሏዊነት ነው ይላል። ምክንያቱም ደግሞ የሞት ቅጣቱ ፎከስ ያደረገው ወይም ደግሞ ትኩረት ያደረገው በታሰሩ ፓለስቲኒያኖች ላይ ነው፣ አሸባሪ በተባሉ ደግሞ ሌሎች በዚህ ጉዳይ በታሰሩ በማለት እንግዲህ እየጠየቀ ይገኛል። ሁለተኛ ደግሞ ህጉ የወጣበት ዋነኛ ዓላማ ለእስራኤል ዲሞክራሲ ታስቦ ሳይሆን በበቀል ምክንያት በበቀል ደም ጥማት ምክንያት የመጣ ህግ ነው በማለት እንግዲህ ይህ የእስራኤል የፓርላማ አባል የኬሴኔቱ አባል እንግዲህ ተቃውሞውን ግልጽ አድርጓል። ትናንትና እንግዲህ ከተቃወሙት መካከልም አንዱ እሱ እንደነበረ ተነግሯል ማለት ነው። ትናንት እንግዲህ እስራኤል አንድ ከባድ ህግ ማውጣቷ ይታወቃል። አሸባሪ ብላ ያዘቻቸው የፓለስታይን ሰዎችን እንግዲህ በሞት የመቅጣት ነው። ይህም ደግሞ ያለማንም ጠያቂ እንግዲህ እንደምታደርገው ግልጽ ነው። አሁን ላይ ብዙዎች እየተቀባበሉት ያለ ዜና ነው። ለተመሳሳይ መረጃ እናንተ የፕላስ ምልክቷን መጫናችሁን አትርሱ። የሚገርም ነው። ካላዋቂዎች መሃል አንድ አዋቂ ተገኝቷል። የሚገርም የሚደንቅ ነው። ይህ እንግዲህ በእስራኤል ፓርላማ ውስጥ የሚገኝ ፖለቲካ ውስጥ ያለ ሰው ነው። ነገር ግን ይህ ጭፍጨፋቸው ይህ እንግዲህ የደም ጥማታቸውን በአደባባይ ወጥቶ ተቃውሟል። ይህን ህግ ሆን ብለው ያጸደቁት በፍልስጤም ያሉ ወይም በጋዛ የተገኙትን ሰዎችን ለመጨፍጨፍና የበቀል ዱላን ለማሳረፍ ሲባል የተደረገ ነገር ነው ብሏል። አላህ ያቃጣለታል እንደዚህ አይነት ሰው። ጦርነቱ ይቀጥል፣ ኢራን ትውደም ማለታቸው ተሰምቷል። አሁን ከአረብ ምድር የተሰማው ዜና በመካከለኛው ምስራቅ ላይ እየነደደ ያለውን እሳት ይበልጥ የሚያፋፍም ሆኗል። የሩሲያው አርቲ የዜና ወኪል እንደዘገበው የገልፍ ሀገራት በሳውዲ አረቢያና እንዲሁም ደግሞ በተባበሩት አረብ ኤምሬትስ መሪነት ለዶናልድ ትራምፕ አዲስና አስደንጋጭ መልእክት መላካቸው ተሰምቷል። በኢራን ላይ የተጀመረው ጦርነትና ግፊት ተጠናክሮ ሊቀጥል እንደሚገባ መግለጻቸው ተሰምቷል። እነዚህ የነዳጅ ሀብታም ሀገራት የኢራን ተጽዕኖ በቀጠናው እንዲያበቃ ትራምፕ ቆራጥ እርምጃው እንዲቀጥልበት ግፊት እያደረጉ ይገኛሉ። በጣም ያሳዝናል። ይሄ ነገር ሆን ብለው እነሱ ጦርነቱ እንዲቀጥል የፈለጉ ይመስላችኋል? አስታስቡት። እነዚህ የአረብ ሀገራት መሪዎች የሚባሉት ባለፈውም ተናግሮ ነበረ። እያንዳንዱ ሀገራት በተለይ አረብ ሀገራት አሜሪካ እንድታግዝ የሚጥሪ አቅርቦ ነበርና ትራምፕ ለዛ ጥሪ መልስ ይመስላል እንግዲህ ጦርነቱ እንዳይቆም ሲሉ ከአሜሪካ ጎን መሆናቸውን ለማሳየት ነው እንግዲህ የወጡት። ይህ የሚሆንበት እንግዲህ ምክንያት ያው የአሜሪካ ማን ነው የአረብ ሀገራት አብዛኛው መሪዎች አሜሪካ መሪዎችን ይፈራሉ። ከዚህ ቀደም ማን ነው የፈረንሳዩ ነው ብቻ የፈረንሳይ ወይም ደግሞ ሩሲያ መሪ ተናግሯል አይደል? ከአላህ ይልቅ ማን ይፈራሉ ያለው ትራምፕን ይፈራሉ የአረብ ሀገራት መሪ ሲተናግሩ ነበረ። እንግዲህ ማረጋገጫውንም እያየን እንገኛለን። ይህ ጦርነት ለነሱ የቃቃ ጨዋታ ሆኖላቸዋል። ለኛና ለመሰል ሀገራት ግን ይህ ጦርነት በጣም እየጎዳን ያለው ሀይቃ በጣም እየጎዳን ያለው ዓለም ሰላም አጥቶ እንዴት አእምሯቸው እንዳሰበን እንጂ ሰላም ማምጣት ማረጋጋት ሲገባቸው ጦርነት ይቀጥል። አላህ እንግዲህ ሰላም በሱ እጅ ነው። ሰላም እንዲሰጠን ሁላችሁ እንደዋልኩ። በአሁኑ ሰዓት ሰበር ዜና ሰምቷል። ያልተጠበቀ ነገር አድርጓል። የፈረንሳይ ፕሬዚዳንት የሆኑት ኢማኑኤል ማክሮን እንግዲህ እጅግ በጣም ያልተጠበቀና ከዚህ በፊት ተደርጎ የማይታወቅ ለመጀመሪያ ጊዜ ውሳኔ ያስተላልፏል ተብሏል። ይህም ውሳኔ የአሜሪካን ፕሬዚዳንት ዶናልድ ትራምፕና እንዲሁም እስራኤል እጅግ በጣም አበሳጭቷል። ከላይ እንደምትመለከቱት በዛሬው ዕለት የፈረንሳይ ፕሬዚዳንት የአየር ክልላቸውን ለእስራኤል ማለት አሜሪካን ተገዝተው ለእስራኤል የሚጫኑ ወታደር የሆኑ ትጥቆች የፈረንሳይን አየር ክልል እንዳይጠቀሙ ውሳኔን አስተላልፏል። በአሁኑ ሰዓት ይህ እጅግ በጣም ከባድ የሆነ ውሳኔ ነው። ይወሰናል ተብሎ ያልታሰበ ውሳኔ ነው። እስራኤል የሚያስፈልጋትን ወታደራዊ ጥጥቆችን ከአሜሪካ አስጭና የፈረንሳይን አየር ክልል መጠቀም አትችልም። በአሁኑ ሰዓት እንግዲህ ባና አድርጓታል። ፈረንሳይ ኢራንን ያስደሰተው ውሳኔ በአሁኑ ሰዓት ወስናለች። አዲስ ነገር ካለ መለሳለሁ። ብሩክ ነው። ሌላ የሚገርም ነገር ሌላ ትኩሳት ነው እዚህ ጋር ደግሞ ያየ ነው። እንግዲህ ይሄ ጦርነት ምን ያህል
እየተባባሰ እንዲሁ ከመቋረጡ ወይ ሰላም ከመውረዱ ይልቅ ማለት ነው በጣም የለየለት ግጭት ውስጥ ሊገቡ እንደሆነ የሚያሳዩ አንዳንድ ምልክቶች የታዩ ነው። ይህ ደግሞ ቀደም እንዳልኳችሁ ለእኛና ለእኛ መሰል ሀገራቶች ጥሩ የሚባል ዜና አይደለም። አላህ ሰላም ያደርገው። ግን የገረመኝ ፈረንሳይም እንግዲህ ለአሜሪካ መስሚያ ቅርቅር እንደሆነ ተመልክተናል። እንደ አረቦቹ እየተሽለጠለጠች አይደለም። ኢራን አደገኛ የተባለውን ውሳኔ ወሰነች። አንድ አመራር ሲገደል አንድ የአሜሪካ የቴክኖሎጂ ተቋም ይወድማል ስትል ኢራን አስጠንቅቃለች። በየጊዜው የመሪዎቿ ሞት ያማረራት ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያም የአሜሪካ ትላልቅ የቴክኖሎጂ ኩባንያዎች ልክ እንደነ ማይክሮሶፍት፣ አፕል፣ ጉግል፣ ኤችፒ፣ ኢንቴል፣ ዴል፣ ቴስላ እና ሌሎች ታላላቅ ኩባንያዎችን እንደምታወድም አስጠንቅቃለች። ለአንድ አመራር ግድያ አንድ የአሜሪካ ኩባንያ ይወድማልን ብላለች። ከተጀመረ 1 ወር ያለፈው የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ከቻላችሁ ይህንን ቤት ሰብስክራይብ አድርጋችሁ ልትቀላቀሉ በአክብሮ ተጋብዛለሁኝ። ይሄ ደግሞ እዚህ ጋም ሌላ ከባድ ደግሞ ትኩሳት የሆነ ዜና ነው የሰማ ነው። ኢራን መስሚያዋን ቅርቅር አድርጋለች። ከአሜሪካ ላይ የሚጣለት የትኛውን መግለጫ እንኳን ምንም ጆሮ ዳባ ብላለች። እንደውም እያባሰችው ነው። ከዚህ በኋላ በአሜሪካ ለሚደረሱ ጥቃት ወይ ደግሞ አንድ መሪ ቢሞትብን እንግዲህ አንድ ትልቅ ኩባንያ ነው እንግዲህ የማፈነዳው የማጠቃው ብላለች። ከባድ ነው ብቻ። ይህን መረጃ እንዴት አያችሁት? ሐሪስ ኢብኑ ኡመይር ተገደለ። ያኔ የንጹሃን ሙስሊሞች ደም ዋጋ በነበረው በዚያ ዘመን በ8ኛው ዓመተ ሂጅራ የአላህ መልእክተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ኢርቀል ደብዳቤ አሲዘው ሐሪስ ኢብኑ ኡመይርን ላኩ። አምባገነን አመፀኛ መሪዎችም ሮማውያን የነብዩን መልእክተኛ በጭካኔ ገደሉ። ታዲያ ወንዶች በነበሩበት በዚያ ዘመን ነበረና 13000 ወታደር ወደ ሮም በነብዩ ትእዛዝ መሰረት ተላከ። በጀግናው ኻሊድ ኢብን ወሊድ በስተመጨረሻም የተመራው 13000 ወታደር 200,000 የሮም ወታደሮችን አንበርክከው የወንድሙንም የራሱንም ክብር አስከብሮ በድል አድራጊነት ወደ አገሩ ተመለሰ። ታዲያ ዛሬ ከአረቡም ሆነ ከአጀሙ የሙስሊሙ ደም በግፍ መፍሰሱ የሚያንገበግበው ወንድ ባለመኖሩ አምባገነኖች ንጹሃን ፍልስጤማውያንን ሲጨፈጭፉ ዓለም በዝምታ ልትዋጥ ችላለች። ናም ልክ ብላለች እህታችን። በመላው ዓለም በተለይ በጋዛ ላይ ህጻናት ሲጨፈጨፉ እየሞቱ እያየን የኛ ነገር ግን ምንድነው በሚዲያ ከመጨው ውጪ አይዞሽ አለን ከማለት ውጪ ምንም አለም ተውትና በዚህ ከሀገራችን ውጭ ወጥቶ በአገራችን እንኳን በየቦታው ኢማሞቹ ሲገደሉ ንጹሃን ነፍሶች ያለ አግባብ ነፍሳቸው ሲጠፋ እንኳን ከመግለጫ ውጪ ከመጨው ውጪ ምንም አላደረም። እኛ በአሁኑ ሰዓት እንግዲህ ወተን ሰይፍ ተማዘን ነገር ልትጋደል አችልም። ጊዜውም ይዟለም ግን ሌላው ቢቀር ለህግ አቃል እንኳን አሳልፈን መስጠት አልቻለም። ጉዳዩን ተከታትለን መብታችን ማስከበር አልቻለም። ይህ ነገር ደግሞ እንደ አንድ ኢስላም ሁላችንም ሊሰማን ይገባል። ሐቂቃ ሊሰማን ይገባል። ካዕባ ዙሪያ ጧፍ ያደረጉ ወፎች ዓለምን እያነጋገሩ ነው። የሰው ልጅ እምነትና ተምሳሌታዊነት በመካ በሚካሄደው ቅዱስ ካዕባ ዙሪያ ወፎች በተደራጀ መልኩ በክብ አቅጣጫ ሲበሩ የሚያሳየው ተንቀሳቃሽ ምስል በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ትኩረት ስቧል። ይህ ክስተት በተለይ በምዕመናን ዘንድ ከሃይማኖታዊ የጧፍ ስርዓት ጋር ተመሳስሎ በመወሰዱ ጥልቅ መንፈሳዊ ትርጉም ተሰጥቶታል። በካዕባ ዙሪያ የታየው የክብ በረራ ተራ የተፈጥሮ ክስተት ብቻ ሳይሆን ከሰው ልጅ እምነትና ባህል ጋር የተቆራኘ ትልቅ ተምሳሌት ሆኖ ቀርቧል። ሰዎች በተፈጥሮ ውስጥ የሚያዩዋቸውን ቅርጽና እንቅስቃሴዎች ቀድሞ በውስጣቸው ካለው እምነት ጋር በማዛመድ በመንፈሳዊ ሕይወታቸው ላይ ከፍተኛ መረጋጋትና መነሳሳትን ይፈጥራል። እንዲህ ያሉ ምስሎች በማህበራዊ ሚዲያ ሲሰራጩ በዓለም ዙሪያ ያሉ ሰዎች ተመሳሳይ ስሜትና እይታ እንዲጋሩ በማድረግ የጋራ ማንነትን ያጠናክራሉ። ወፎቹ በሚበሩበት አቅጣጫና ቅደም ተከተል ምዕመናን ካዕባን በክብ በሚዞሩበት ጧፍ ሂደት ጋር ፍጹም በመመሳሰሉ ክስተቱ ከሳይንሳዊ ትንታኔ ባለፈ ጥልቅ ባህላዊና ስሜታዊ ትርጉም እንዲኖረው አድርጎታል። እንደነዚህ ያሉ ተፈጥሯዊ ምልክቶች በሰው ዘንድ ያላቸውን ተቀባይነት፣ እምነትና ተፈጥሮ የማይነጣጠሉ መሆናቸውን በድጋሚ ያረጋገጠ ክስተት ሆኖ ተመዝግቧል።
ሱብሃነላህ እጅግ በጣም የሚገርም መረጃ ነው። ድንቅ ነገር የሰማ ነው። እናንተ በዚህ መረጃ ምን ተሰማችሁ? እኔ አጂብ ብያለሁ። የጌታዬን ተአምር አይቼበታለሁ። እናንተስ ምን ትላላችሁ? የጀማዓ የዛሬ ቪዲዮ ይህንን ይመስል ነበረ። ሁላችሁም ይህን ቪዲዮ እስካሁን ድረስ አይታችሁ ላይክ ካረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮዎች እንገናኛለን ኢንሻአላህ። ቀጣይ ስንገናኝ አለማችን ሰላም ሆና እንደተለመደው ደግሞ አሪፍ አስተማሪ ቪዲዮችንም እያመጣን አሁን ወቅቱ በቃ እንደዚህ እንትን ሆነና በቃ የምናየው ነገር ሁሉ ጦርነት ሆኖ መረጃችንን የምናመጣውም ጦርነት ሆኗል። ኢንሻአላህ እንደ በፊቱ አስተማሪ ቪዲዮዎች እንድናመጣ ሀገራችንን ዓለማችንን አላህ ሰላም ያደርጋት። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።